በስልክ ነው። በአካል ተገናኝተው አያውቁም? በአካልማ እሱ አሜሪካ ነው ያለ። ድሮ ግን ይመጣ ነበር እዚህ። እሺ ድሮ ሳያገባ ዱባይ ነበረ። ከዱባይ መጥቶስ አይቶን ያውቃል። ከዛስ ስመጣ ምናምን አልነበር። ሮመዳን ነው የነበረ። በእውነት አልነበር። እንደዚህ ስንገናኝ በቃ ተቆርጠዋል። ባይቆረጥ እኔ አላፍር ማድረግ ነበር፣ ግን በቃ ከሱ ጋር ስሜት አይመጣኝም። ምክንያቱ ለሱ ሚስት ስላለችው እሷ ልትጎዳ አልፈልግም። አለ አረ ይዋነች ነበር እንዴ ብታናድደኝ ከኔ ጋር ብትል ወስድላት ነበር። ምን ታመጣለች? ግን ጥሩ ናት እሷ። ስለዚህ እሷ ብታናድሽ ትወስጂዋለሽ? እሱ አላ ምን ታሪክ አላት? በ5 ደቂቃ እጄ ውስጥ አስገባዋለሁ። ማህተም አለኝ ፋልኩ እዛ ይመችሽ። እኔ በፍቅር ነው እሱ የሚያሸንፈኝ እንጂ በህልክ ወይ አይችልም። መቼም እጥለዋለሁ ህልክ ከተጀመረ። ውትድርና ስንት አመት ነው የሰራሽ? 15 አመት። በስንት አመትሽ ነው የገባሽው? በ15 አመት። ዋው! እዚህ ሁሉ ውጊያ እዛ የነበረ ነበርኩ። ሁሉ ውጊያ 27 አመት የነበረ። የምርሽን ነው? በእውነት አሁን ህዝቡ ተው አትጣሉ ብዬ መጀመሪያ ነግሬያቸዋለሁ። አትጣሉ፣ ውጊያ ሰው ነው የሚበላ፣ አትጣሉ አልኳቸው። የሚሰማኝ ነው። ሄድማ ጉዳያችን አትልማ። እኔ ኤርትራዊ ነው ወደ ሀገር የሚመጣ ከርፍ ሰው አለው እንጂ ተው አልኳቸው። በምክንያቱ አይቼዋለሁ። 2 አበባ ይላል በመሀል ሁሌ ስትሪ ገደለችኝ። እናቴ ትሞት ገደለችኝ። ኧረ መቻት። ኧረ ከምን አይነት ሰው ጋር የተዋወኩት ዛሬ? ኧረ የእውነት እኔ ሲጨብኝ እኮ ምን አይነት ሰው ያመጣብህ ምናምን ያመጣብኝ እያለች እስከሙሉልኝ ዲያመንድ ስጡኝ በላቸው። ለምንድን ነው እንደሱ የሚጻፍ? ይጻፋል በአንተ ምን ይላል እዚህ ዱካን ፎርቴሌ ሄን አዲካን ፎ ዳግሊ ቦናስ ፔንጌር ኤተር ኦሃ ፉልፋርት አለ ዳገን ምን ማለት ነው ታዲያ? ይላል ዲያመንድ ሙሉ በያቸው ይላል። የት ነው ሊሞሉ? እዛ እስካምር ናቸው ነኝ እስካምር ናቸው። ብሎክ አድርጋቸው። ያ ብሎክ አድርጋቸው። ነጮች አይደል? መሲ ወይ ነይ መሲ ውጤ አንቺ እከክ መሲ ናት። በሱ ምትጽፍ ያለች አሁን ትግርኛ ኤርትረኛ ታስተምርኝ ታዲያ? ቋንቋው አንድ ቀን አንተ ምንድን ነው ትናገርማ? ምንድን ነው ቋንቋ? አይ ኦሮሞ ንገረኝ በቃ አስተምረኝ። እኔ ደግሞ ትግርኛ አስተምርሃለሁ ትንሽ ልክ እንደ አማርኛ ኦሮሞ ከያዝኩ። ኦሮሞ ናቶች ማንች ቶቻለች ተያለች ውከት ስለሚዋጉ ከኛ ነው የጠላኋቸው። አሁን ኦሮሞ አይደለም እኮ ሙሉ ኢትዮጵያ እኮ ነው ከእናንተ ጋር የሚዋጋው እንጂ ኦሮሞ ብቻውን ይዋጋል? ዋና ዶክተር አብይ ነው እዛ ያለ አማራ ሚስንግ አንደርስታንድ በማላችን ምን እንዳለ ታውቂያለሽ? ግን አልጠላም። እሺ አዳምጪ። እሺ አንድ ላውራ ሞኒካ፣ አንድ አዳምጪ። ማለት አንቺ የፈለግሽው እንዲ መጥላት ትችያለሽ፣ መውደድ ትችያለሽ። ፑሽ አላደረግሽም። ግን ብሔርን እንደ አንድ ብሔር መሳደብ ጥሩ አይደለም። ለምን እንደሆነ ታውቂያለሽ? ኦሮሞ አይደለም ኢትዮጵያ ውስጥ ያለው 86 ብሔር እና ብሔረሰብ ነው። ገባሽ? ለዛ ኦሮሞ ብቻ አይደለም አንቺ ስትሳደቢ ኦሮሞ ብለሽ አሁን ስትሳደቢ ለካ አንቺ ኦሮሞ ጋር ያለሽውን ባሉ እያጣች ነው የምትሄጂው። እኔ እንደ እህትነት ልንገረስ
ነኩ። ሲነኩን ደግሞ ሄድኩባቸው። ከዛ በኋላ እዛ ኦስሎ ሲሄድ አንድ ቆንጆ ኦሮሞ አገኘሁ ሴት ሀሳቡን ቀይር። ከዛ በኋላ ምን አለች? አንቺ እንዴት ነሽ? በቀደም ሰደብሽኝ አለች። ምንድን ነሽ አልኳት። ኦሮሞ አለች። ደግሞ ምን ላልክ በቃ ይመችሽ ጓደኛ ሆነች። ከዛ በኋላ አንድ ደግሞ ለአመት በዓል ብር ላኩላት። ካናንተ ነው የሚሄድባቸው ግን እነሱ አሁን ውጊያ ነው ያለምሽ ነው አሰብ እንፈልጋለን ይላሉ። አንተ አሰብ ትፈልጋለህ? እናንተ አስባችሁ ከሰጣችሁን ችግር የለውም። በግድ አንወስድም፣ በፍቅር ነው። ሙትን ላይ ያላችሁ ማለት ነው። ፋራኔ ማለት ይሆን የኛ ነው ሲሉ ያቃጥሉኛል። እኔ ደግሞ በሐባር አድርጌ ሰጠኝ። አሁን የጋራ እንጠቀምበት ብትሉም ችግር የለም። እኔ አሁን በግድ ውሰዱ አይደለም። ለምን ሰው እንድሞት አልፈልግም። በማላችሁ ላይ ክንዴ ስተጣቱ ሰው እንድሞት አልፈልግም። ግን የእኛ ነው ካላቸው አሁን ብዙ ጊዜ ምናምን ማለት ነው ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ ስለ ብሔርና እንደዚህ ስለ ፖለቲካ የራሳቸውን ሚዲያ ለማሳደግ ሰውንና ሰውን የሚያባሉት እና በሰው ህይወት የሚጫወቱት እዚህ ዲያስፖራ ነው፣ ውጭ ሀገር የሚኖሩ ሰዎች ናቸው። ገባሽ? ሰው እናያውራል። አሁን ሶሻል ሚዲያ ላይ እኔ በጣም አውራ ነበር፣ ስለ ፖለቲካ አውራ ላይ እንደዚህ ሰውን ይሳደባል። በጣም ተሳዳቢ ነኝ። የምሬ ነው። አሁን ትቻለሁ፣ ስድብ ትቻለሁ። ስድብ ሰውን አያስከብርም፣ ያስንቃል። ፖለቲካ ተውኩት እና ሞኒካ ያዳምጪ። ስድብ ሰውን አያስከብርም፣ ያስንቃል። አንቺ ተሳልበሽ ብሔርሽን አታስከብርም። ቤትሽን ነው ብሔርሽን ነው የምታስንቅ እንጂ ብሔርሽን አታስከብርም። ገባሽ? አንቺ ልታስከብር የምትችል በጥሩ ንግግር፣ በጥሩ ስለምግባር፣ ሰውን በማክበር፣ ሰውን በመውደድ፣ ለሰው ፍቅር ስትሰጪ ሰው ለአንቺ ያዝናል። አንቺ ግን ይለኛ ሆነ ሰውን የምትሳደቢ ከሆነ ሰው ላይ ጨካኝ ነው የምሆንብሽ። ለዛ እኔ ከአንቺ በላይ አላውቅም። ስለ ፖለቲካን በደንብ ታውቂያለሽ፣ ስለ ውትድርናን በደንብ ታውቂያለሽ። ከኔ በላይ ማለት በእድሜም ትንሽ ከኔ ልትበልጭ ትቻለሽ። አሮን ነው ገባሽ? እኔ በአስተሳሰብም ከኔ ልትበልጭ ትቻለሽ። ለዛ ስድብ አያስከብርም። እሞና በልንገር እኔ መቼ ሳደባለሁ መሰለህ? ከዚህ ህብረተሰብ ሀበሻ ካልሰደብኩ አይግባው። ወላ ኢትዮጵያዊ ይሁን ወላ ኤርትራዊ ይሁን በቃ ሀበሻ የምንባል እዚህ ያለን ሁላችን በርበሬ ምግባችን በርበሬ የሆነ ምግባችን በርበሬ ነው። ስራችን ደግሞ ህልህ ነው። ስለዚህ እንደሱ ስለሆነ በቃ በስነ ስርዓት መጥተህ ስታዋራው ህዝቡ ሞኝ ነው የሚያደርግ። ስትረግጠው ግን በስመ አብ ይላል፣ ስርዓት ያድጋል። ስለዚህ እኔ እንደ ሞኒካ ደስ የሚለኝ ደግሞ እኛ ጎረባ ቤቶች ነው ውጊያ ምናምን አልፈልግም እኔ። በሰላም ግን እኛ ያለን ባህር እናንተ በሰላም ትጠቀማላችሁ። አንድ ላይ በፍቅር ብንሄድ እኮ እናድጋለን እኮ። ግን እንደሱ የለም። የእኛ ነው። አሁን ባጫደበደ የእና ነው። እኔ አወልቅሃለሁ፣ ጥርስ ያንተ አይደለም የእኔ ነው ባህር ነው አለው። ይሄ ሁሉ ተመሱ ተማርኮ ያንተኛል። ግን አንድ ነገር ልጠይቅሽ። አንቺ የምትነጋገረ ራሱን ከሚያሳይ ሰው ጋር ነው ወይ ከራሱን ከማያሳይ ጋር ነው የምትሰዳደብ? ብዙ ጊዜ ሶሻል ሚዲያ ላይ ራሱን ደብቆ ከምሰዳደብ ሰው ጋር ነው። ሰው ተደብቆ የራሱን ላይፍ እያስተካከለ ነው የሚሄደው። ገባሽ? ቆይ አሁን ልንገርሽ፣ ወደ እሱንም እንሄዳለን። እኔ አሁን ሽንቴ አንዴ ሽንት የመጣለች እና ሄደች። ቲጂ ሽንት የመጣ ብላ ነው ሮጣ ሄደች። ይመቻት ጋይስ። ታፕታፕ ሼር ኮፕሊንክ አርግስቱላችሁ። ሼር ኮፕሊንክ አርጉ። ሼር በጣም የዋ ናት። አስዌር ነው የምላችሁ። በጣም የዋ ማለት ነው። ሰው ዝም ብሎ ሰውን ለማስቀየም ነው ላይ ሰውንና ሰውን ለማጋየት ምናምን እንደ ቤል ምናምን መጥላት ጥሩ አይደለም። አንዳንዴ ምናምን ቆም ብለን ነው ማሰብ ያለብን። ቲጂ ዌልካም 41 ሌቨል ነው።
እና ሰውንና እንደ ብሔር አንድ ብሔር ሰውን መጥላት ጥሩ አይደለም። ሰውን መሳደብ ሙሉ በሙሉ ሰውን መሳደብ ጥሩ አይደለም። የምሬን ነው የምላችሁ። ለተናገራችሁ ሰው መልስ ስጡ። ከዛ በኋላ ኧረ አሜት የለም። እኔ አላማሽ እኔና አንቺ አሁን እንደዚህ በቃ እኔ አሁን እኔ ልንገርህ፣ ሁላችን ኤርትራውያን አዲስ አበባ ያደገ ካልሆነ ሁላችን ኤርትራውያን ስለ ኢትዮጵያ እኔ አሁን ስለ ኢትዮጵያ ብዙ አላውቅም። ድሮ የሚበሉ ነው የሚመስለኝ የነበረ ከማ ልንገርህ እኔና ማሪ ልንገርህ፣ እኔ ማሪን አውቀዋለሁ። ማሪ አሁን ሶሻል ሚዲያ ላይ የማወራው ከኔ ጋር ጓደኛ ማሾች ነው። አብረን ጋብዞኛል። ማሪ በጣም ይዋል የእውነት እሱን ስለኔ ጠይቅ። አብረን ላይ ያውቃልሳ በአካል ያውቀኛል። እኔ እሱ ጋር ሲሄድ ምናምን በመኪና ጋር እኔ ትራክ ነዳለሁ እንደማለት። አየህ አሁን መሀሪ አሁን በደንብ ያውቃቸዋል። ምሽቶ ግን አሰብ ምናምን ስትሉ ይነረብዛል፣ ይሳደባል። እኔም እንደሱ ነው። ስለዚህ እኛ ኤርትራውያን እኔ ወታደር ነበርኩ። ምሽ ውጊያ አልወድም። ግን አሁን አንድ መጥቶ በቃ ሁል ጊዜ ስታይ ሲ ኢትዮጵያ ናት ወደ እኛ የምትመጣ እንጂ እኛ እኮ ወደ እናንተ እኮ መጥተን አናውቅም። የእውነት በትክክለኛው ሲ እኛ ኢትዮጵያ ለመውረር መጥተን አናውቅም። ግን የመጣ መንግስት ባህር ይላል። ጥሩ ይጀምራል፣ ባህር ይላል። ይሄ ደግሞ ስንመንካስ ሓቦ ይሕዘናል። ለኛ አንድ ጥያቄ ልጠይቅሽ። ማለት እንደ ጥያቄ ነው ኢትዮጵያ ልትጠይቅ ብቻ ነው የምትሆን። አንድ ጥያቄ ልጠይቅሽ ካልደበረሽ አሰብን ኢትዮጵያ ብትጠቀም ይደብርሻል? አይደብርም። በሰላም ብትጠቀም ደስ ይለኛል። በሰላም እና በፍቅር እናንተ እንደ ጎረቤት ሆነው ምንድን ነው የሚከፈለው እየከፈሉ እኛም ኢትዮጵያ ያለ እየከፈልን ልንጠቀም አንድ ላይ እናድግ። ደስ ይለኛል። አሁን እየተከፈለበት ነው። የቱ አሰብ እየተከፈለበት ነው እንትን እያላለ ምን አገባ? የኛ ነው እኮ እሱ። ኧረ አይመለከተኝም ጋይስ። ሕርክርክ ይልሃል፣ አንተም ሕርክርክ ይልሃል። ግን አሰብ ሊጠቀም እኛ ኤርትራውያንን ለኤርትራ ነፃነት ተብሎ ብዙ ደም ተከፍሏል። አሁን ኢትዮጵያውያን ይሄ ነው የማታውቁት። እኛ ብዙ በቃ ስንት ሺህ ሰው የኤርትራ በቃ ነፃነት ሉዓላዊነት ሀገር ልትሆን ተከፍሏል። አሁን እኔ እናቴ ምሽ ጎንደሬ ናት። ድሮ በቃ እስቲ ማርያምን ጌታን እናቴ ጎንደሬ ነች ብለሽ ማለት እናቴ ጎንደሬ ነች። በእውነት ማርያምን ልጄን ያሳጣል። ዋው ጎንደሬ የተባርቅ ልጅ ናት እናቴ። ግን ድሮ ህፃን እያለች ነው የመጣች ትነግረናለች። ግን በጣም ነው ጥላቻ ነው የነበረ እኛ ስትነግረን ራስ ምስኪን። አሁን ሆኜ ሳስታውሰው እንዴት ይሰማት ነበረ ነው ምን ምክንያቱ አናውቅም። ይገድላሉ፣ ይመታሉ። ብቻ ሂስትሪ እንደሱ ነው። ጡቶች ደግሞ የቆረጡ ነበሩ እዛ በደርግ ጊዜ። ከዛ በኋላ አሁን እዚህ መጥተን ስናየው ግን ሁሉ በአማርኛ የሚናገር ነበረ። አማራ አይደለም። አሁን ስንተያይ ነው የምንዋደድ። ተዋደድን። አሁን ደግሞ አንተ ኦሮሞ ነህ፣ ጥሩ ኦሮሞ ቆየ። ስለዚህ ከእንግዲህ ወደ ለሰደበኝ ለብቻው ብቻ ነው የምሰድብ እንጂ ሁሉ አይሰድም። ያ ኦሮሞ እያልሽ አትሳደቢ። ለምን እንደሆነ ታውቂያለሽ? ስሙ ለዛ ሰው ሙሉ ቤ አንዴ ምን እንደሆነ ታውቂያለሽ? ኦሮምኛ ስላወራ እኔ አሁን አማርኛ ስላወራ አማራ እባላለሁ። እኔ እስካልነገርኩሽ ለእኛ ግን ደስ ነው የሚመስለን የነበረ አንተ ያረከው ገበር አማራ ነው ብለ በአማራ ድሮና እኛ እንደሱ ነው የምናስብ የነበር። አሁን ግን እኔ አንድ ጥያቄ ልጠይቅሽ እና እኔ አማርኛ ስላወራ አማራ እባላለሁ ወይ ኦሮምኛ ስላወራ አንድ ሰው ኦሮሞ ነው ማለት አትችልም። ለምን? ሁሉም ሰው ቋንቋ ያወራል። እኔ ሶማሊኛ ላወራ እችላለሁ፣ ትግርኛ ላወራ እችላለሁ። ድሮ ሁሉ ሰው አማርኛ የተናገረ የአማራ ጥላቻ ነው የነበረን። ኦሮሞ አማርኛ ይናገራል፣ ትግሬ አማርኛ ይናገራል። ስለዚህ አንተ ያረከው አማራ እንጠላ ነበር። አሁን ግን ተዋወቅን።
አሁን አንተ ደግሞ ጥሩ ኦሮሞ ሆነህ ቆየ። ስለዚህ ለይተህ ምታ ነው በቃ። አንተ ከሰደበ ለብቻው መስጠት ለብቻ ነው። በስሙ ነው በትግርኛ ነግራቸዋለሁ። በስድቡ ነው ይኸውልህ፣ በስሙ ነው። በአንድ ሰው ከሰደብሽ አሁን ለምሳሌ እኔ ከሰደብኩሽ ስሜ ማን ነው የሚለው? ኩማ አይደለም የሚለው? ኩማ እናት አፈርት ብላ ወይ ደግሞ የሆነ ነገር ብለሽ እኔን ተሳደብኝ እንጂ ሙሉ ማህበረሰቡን መሳደብ አግባብ ነው ብዬ አላስብም። ለምን እኔ ከተጣላ እንግዲህ አሁን እኮ ነገርከን እኮ አስተማርከን። ያ በትግርኛ ነግራቸዋለሁ በኋላ ችግር የለም። ኧረ በትግርኛ ፈታ እንላለን። የኔ ማር ትጫወቻለሽ ወይ ትሄጃለሽ? ከኔ ጋር መቆየት ትፈልጋለሽ? ምን ከኔ ጋር መቆየት ትፈልጋለሽ? መሄድ ነው የምትፈልጊ? ሰጥቶ አልተሰጠህም? ምን ብዙ ካልወጣህ እዛ መጥቼ እኔ ልስጥህ ወላ። ኧረ ችግር የለም። ወገቤ ደከመኝ፣ ወገቤ መጸግዕ የለኝም። እሺ እኔ ማር ችግር የለውም። በቃ ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ኩማዬ እኔ ወንድ ስለሰደብኩህ ደግሞ በጣም ይቅርታ። ይመችሽ። አድሜን ልስጥህ ገና ለአድሜን ትንሽ ቆይ። ህዝቡ ደግሞ እሰጥሃለሁ። አድሜን ገይምህ ደግሞ እመጣለሁ። ኧረ እመጣለሁ። እኔ ቤትሽ መጥቼ ነው እንደውም ከአሁን በኋላ ይህንን ኦሮሞ ከየት አመጣሽ ምናምን ስሉሽ በጉዲፈቻ መልክ ወስጃለሁ ነው የምታያችሽ። ጥሩ ግን ጥሩ አማርኛ ስድብ መጥፎ ነው የጀመርኩ መጀመሪያ። አሁን ነው ያወቅኩት እኮ። ያ ላይ ስድብ አትሳደቢ ደግሞ ትግሬ ነሽ ኤርትራ። ስማ ከዚህ ያለ የሴት የወንድ እንዳትነግረኝ በኦሮሞ አልነግርሽም። ምን እንደሆነ ልንገርሽ። ስድብ ራሱ አትሳደቢ። አሁን ስድብ ከአንቺ ጋር አይልም እኮ። ለምን እንደሆነ ታውቂያለሽ? አንቺ ቆንጆ አዳምጪኝ። አንቺ ቆንጆ ነሽ፣ የዋህ ስድብ ያስከብርሃል ወንድሜ። ከህብረተሰባችን ጋር ዝም አይሄድ መርገጥ ነው። ብቻ ሞዱት እንዳለ አዎ ካረገጥክማ እንዴት ዝም ስትል እኮ ህብረተሰቡ እኮ በዚህ መሆን በዛ መሆን አሁን አየኸው በቃ ያለበት ስድብ ያለበት ምናምን ነው የሚመጡ። ከዛ በኋላ ደግሞ ዝም ስትል ይረግጡሃል። ዝም ስላይ ገባው እንዴ ሰው ይረግጣል። ከዛ ነጥህ እኔ በእውነት ፌስቡክ ያለው እዚህ ሶሻል ሚዲያ ሲጀምር 1 ደቂቃ ነው የምናገር፣ የ1 ደቂቃ ቪዲዮ ነው የምናገር የነበርኩ። መጥፎስ ከዚህ አፌ ስተናግሬ አላውቅም። ምንም ሳያደርግ ህዝቡ ይሰድበኛል። ምንድነው አድርጌ ተቃዋሚ ነሽ ደጋፊት ነሽ ይሉኛል። ወይ የሆንኩ ባይሆን ምን አገባ። ከዛ በኋላ ነው አሁን አለፍኳቸው ሁሉ እየረገጥኩ ነው ማድረግ። በቃ የራሱ ያከብርሃል። መርገጥማ እልፍ ብለህ ትረግጣለህ።